የአስገድዶ መድፈር ወሲባዊ ጥቃት ሱስ የሚያጋልጡ አሰቃቂና ለማመን የሚከብዱ ምስጢራዊ ምክንያቶች ምን እንደሆኑና በዚህ አሰቃቂ አደገኛ ሱስ የተለከፉ ሰዎችን ለይተን ማወቅ የምንችልባቸውን ምስጢራዊ እውነቶችን ዛሬ በሰፊው የምንመለከተው ርዕሰ ጉዳይ ነው። የሰው ልጅ ውስብስብ የሆኑ ባለማወቅም ሆነ በይሉኝታ በአደባባይ የማይነገሩ ምስጢራዊ እውነቶችን መዳሰሳችንን እንቀጥላለን። ሰላም የዮናዳ ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ላለፉት 2 ወራት በኢንተርናሽናል የፊልም ስክሪፕት ውድድር ላይ እየተሳተፍኩ ስለነበር ትንሽ ጠፍቼ ነው የተመለስኩት። ፈጣሪ ይመስገን በድል አጠናቀ ወደ መደበኛው ፕሮግራም ተመልሻለሁና እንግዳ የሆናችሁ ቻናሌን ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። የሰውን ልጅ የተከበረ ስብዕና ወደ አውሬነት ስብዕና ከሚቀይሩ ድርጊቶች መካከል በግንባር ቀደምትነት የሚጠቀሰው የአስገድዶ መድፈር ወሲባዊ ጥቃት ስለመሆኑ ምንም አያጠያይቅም። የአስገድዶ መድፈር ወሲባዊ ጥቃት ሲባል ወደ አእምሯችን የሚመጣው በሴቶች ላይ ብቻ የሚደረግ ጥቃት ብቻ ይመስለናል። በእርግጥ ዋነኛ የጥቃቱ ሰለባዎች ሴቶች ናቸው። ነገር ግን በሴቶችም ውስጥ ደግሞ ከ13 ዓመት በታች እድሜ በታች በሆኑ ህፃናት ላይ የሚፈጸመው ጥቃትና ለአቅመ ሔዋን በደረሱ ላይ የሚደርስባቸው ጥቃት በተለያየ መነጽር የሚተነተን ነው። ምክንያቱም የስነ ልቦና ሳይንስ አንድ ሰው በህፃናት ላይ ጾታዊ ጥቃት የማድረስ ሱስ እንዴት ሊያድርበት እንደሚችል በጥናት ያረጋገጠው እውነታ በአቅመ ሔዋን ላይ ከሚደርስባቸው ጥቃት የተለየ ስለሆነ ሁለቱንም ለየብቻ ከፋፍለን የምንመለከተው ጉዳይ ይሆናል። ሌላኛውና ብዙም ያልተወራለት የጾታ ጥቃት ደግሞ በወንድ ህፃናት ላይ የሚደርስባቸው የተመሳሳይ ጾታ የአስገድዶ መድፈር ጥቃት ነው። ይህንም ከሌሎች ለይተን የምናየው ጉዳይ ነው። እስቲ በቅደም ተከተል እያንዳንዱን በጥልቀት እያየን መሄድ እንድንችል ከ13 ዓመት ዕድሜ በታች በሆኑ ሴት ህፃናት ላይ የአስገድዶ መድፈር ጥቃት የማድረስ ሱስ ያለባቸው ሰዎች ምን አይነት ስብዕና እንዳላቸው ከማየት እንጀምር። በህፃናት ላይ የአስገድዶ መድፈር ጥቃት እንደደረሰ ስንሰማ ለጆሮአችን የሚቀፍ ከመሆኑ ባሻገር ደፋሪው ምን አይነት ከሰውኛ ማንነት ያፈነገጠ የጾታ ስሜት ቢኖረው ነው የሚል ግራ አጋቢ ጥያቄ እንደሚያስነሳ ምንም አያጠራጥርም። የጾታ ስሜት የሌለው ሰው የለም። ህፃናትን መድፈር ግን በጾታ ስሜት ብቻ ተነሳስተው የሚደረግ ተግባር ሊሆን አይችልም። ለዚህም ነው ይህን ድርጊት የሚፈጽሙት የተወሰኑ አስፈሪና እንግዳ ስብዕና ያላቸው ብቻ የሚፈጽሙት ሲሆን ለአብዛኞቻችን ደግሞ ለመስማት እንኳን የሚቀፈን ሊሆን የቻለው። ታዲያ እነዚህ ሰዎች ምን አይነቶች ናቸው? ይህን ዘግናኝ ድርጊት የሚፈጽሙ ሰዎችን በሽታ የስነ ልቦና ሳይንስ ፔዶፊሊክ ዲስኦርደር ብሎ ይጠራዋል። የዚህ ስነ ልቦና በሽታ ያለባቸው ሰዎች ከ13 ዓመት በታች ህፃናት ላይ የአስገድዶ መድፈር ጥቃት እንዲያደርሱ የሚያደርጋቸው ምን የተለየ ምክንያት እንዳላቸው በጥናት የተረጋገጡ ምክንያቶች ወይም ኮዝ ይባላሉ። አንደኛው ግለሰቡ በህፃንነቱ ያደገበት መንገድ ነው። ከወላጆቹ ጋር ጥብቅ በሆነ የመዋደድ ስሜት ሳያድግ ቀርቶ የመገለልና በብቸኝነት ያደገ ከሆነ እንደ ምክንያት የሚጠቀስ ነው። በወላጆቹ የእርስ በርስ ብጥብጥ ውስጥ ካደገ ወይም ደግሞ ከወላጆቹ መሃል አንዳቸው ከሌላ ሰው ጋር የግብረ ስጋ ግንኙነት ሲፈጽሙ አይቶ ከሆነ ለዚህ ድርጊት ተጋላጭ የመሆን እድል አለው። ሌላው ከዚህ ጋር ተያይዞ የሚነሳው በህፃንነቱ ፖርን እያየ ያደገ ከሆነ ነው። ሁለተኛው በባዮሎጂካል ምክንያት ስር የሚመደብ ሲሆን የእነዚህ ሰዎች የአንጎል መዋቅራቸው ከጤነኛው ሰው የሚለይ በመሆኑ ነው። በአንጎላችን ውስጥ የወሲብ ስሜትን የሚቆጣጠረው ክፍል ፕሪፍሮንታል ኮርቴክስ፣ አምጊዳላና ሃይፖታላመስ ተብለው የሚጠሩ ናቸው። ታዲያ ጥቃቱን የሚያደርሱ ሰዎች የእነዚህ ከላይ የጠቀስኩላቸው የአንጎል መዋቅራቸው አሰራር የተለየ በመሆኑ ጥቃቱን ለማድረስ ይገፋፋሉ። ይህን በምሳሌ ለማስረዳት ያህል ስልካችሁ ድንገት እናንተ ሴቲንግ ላይ ካስተካከላችሁት መንገድ በራሱ ጊዜ አፈንግጠው ሴቲንጉን ከቀያየረባችሁ ስልካችሁ የሆነ ችግር ገጥሞታል ማለት ነው። ቫይብሬት ላይ የነበረው የስልካችሁ እናንተ ሳትነኩት በራሱ ጊዜ ሳይለንት ላይ ወይም ድምፅ ላይ ከሆነ ከቁጥጥራችሁ ማፈንገጥ ከጀመረ በአንዳች ነገር የስልካችሁ ሴቲንግ ስርዓት ሲስተም ተበላሽቷል ማለት ነው። ከላይ የተጠቀሱ በአንጎላችን ውስጥ የሚገኙ የጾታ ስሜትን ባላንስ በማድረግ የሚቆጣጠሩ የአንጎል ክፍሎች መዋቅር ከጤነኛ ተፈጥሯዊ ሴቲንግ አፈንግጠው የሚዋዥቅ ከሆነ ግለሰቡ ለአደገኛ ድርጊቶች ነገሮችን ሳያመዛዝን በጭፍን ድፍረት እንዲፈጽም ይገፋፉታል። ታዲያ ይህ የአንጎል ክፍል የሚጎዳው በምን ምክንያት ነው ካላችሁ እንደ ጥናቱ ገለጻ ከሆነ በማህፀን ውስጥ በነበረው የአንጎል እድገት ላይ በሚደርስ ተጽዕኖ ሊከሰት የሚችል ነው ይሉታል። ሌላኛው የሆርሞን ሚዛን መዛባት ነው። አንዳንድ ጥናቶች እንደሚያመላክቱት ከሆነ በዚህ የስነ ልቦና በሽታ ያለባቸው ወንዶች ላይ የተለመደ ያልሆነ የቴስቶስትሮን መጠን ሊኖር እንደሚችል ይጠቁማሉ። ሶስተኛው ከጄኔቲክስ ጋር የተያያዘ ነው። አሁን ወደ ወሳኙ ጥያቄ እንመለስ። እነዚህን ሰዎች ከባህሪያቸው ላይ ማወቅ የምንችለው እንዴት ነው? አንደኛው እነዚህ ሰዎች ለአቅመ ሔዋን በደረሱ ሴቶች አይማለሉም ወይም ስሜት አይሰጣቸውም። ስለ የትኛውም ማራኪ ሴት ውበት እነሱ ፊት አንስታችሁ ብታወሩ ያጣጥላሉ እንጂ አያደንቁም። ይልቅ ስለ አንዲት ህፃን ተፈጥሯዊ ውበት አንስታችሁ በየዋህነት ብታወሩ እነሱ በሌላ ጡዘት ውስጥ ሆኖ በስሜት ያዳምጧቸዋል ወይም በተጋነነ መልኩ ያደንቋታል። ሁለተኛው ከህፃናት ጋር ሲሆኑ እንግዳ የሆነ ንክኪ የሚያደርጉ ሲሆን
ከአዋቂዎች ጋር የማያወሩትን ቁም ነገሮችን ሳይቀር ለህፃናት ያካፍላሉ። ከህፃናት ጋር ስለ ጾታ ስሜት ያወራሉ ወይም ደግሞ ከስልካቸው ለጾታ ስሜት የሚያነሳሱ ምስሎችና ቪዲዮዎችን ያሳያቸዋል። ሶስተኛው በስልኮቻቸው ፋይል ውስጥ በብዛት ያለው የህፃናት ፎቶና በህፃናት ላይ የተሰራው የፖርን ቪዲዮ ነው። አንድ ማስተዋል ያለባቸው ነገር የፔዶፊሊክ ዲስኦርደር በሽታ ያለባቸው ሁሉም ሰዎች በህፃናት ላይ የአስገድዶ መድፈር ጥቃት የሚያደርሱ ናቸው ማለት አይደለም። የተወሰኑት ናቸው የሚፈጽሙት። በቀጣይ ክፍሎች ደግሞ ለአቅመ ሔዋን በደረሱ ሴቶች ላይ ስለሚፈጸሙት ጾታዊ ጥቃት ሳይንሳዊና ስነ ልቦናዊ ትንታኔዎችና ራሳችን እንዴት ከጥቃቱ መከላከል እንደምንችል ሰፋ ያለ ሀሳብ ይዤላችሁ እስክመለስ በቸር ቆዩልኝ። ዮናስ ዳብለኝ። ቻው።